ቢኒት ወዳደራለህ? የስ ኦፍ ኮርስ ወዳደራለሁ። ደስ እያለኝ እንኳን በዋጋ ያለ መግባባት ተከስቷል። ሰጡንም እሱ ከሰጡንና ከጆኒ ጋር ያለው ሪከርድ የማይመጣጠን ከሆነ ከውጭ እናመጣልታለን ለቢኒ። ሰላም ሰላም፣ ውድ ሶተር ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ አዝናኝና የተመራጡ ቪዲዮዎችን ይዘንላችሁ መጥተናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ደግፉን። ቀጥታ ወደ ቪዲዮ። ኦኬ ጋይዞች፣ በመጀመሪያ ቪዲዮዎች የምናየው ምንድነው ዛሬ በቢኒያም ሽብሬ ጉዳይ ላይ ነው ማለት ነው። ካስታወሳችሁ ይሄን ልጅ ማለት ነው በኢትዮጵያ ኤምኤምኤ ላይ ለመቅረብ ወስኖ ነበር ማለት ነው፣ ለመምጣት ማለት ነው። ምን ሆነ? አሁን ያልተግባቡበት ሁኔታ አለ የተባለ ነው። እሱ ምንድነው አዘጋጆቹ ማለት ነው ጌታቸው ልጁ እስከ 10 ሚሊዮን ብር ጠይቋል የተባለ ስለሆነ ለብቻው ማለት ነው። ይህንን ደግሞ እነሱ አልቻሉም ማለት ነው። እስከ 1 ሚሊዮን ብቻ ነው ችሎት ተብሎ የወጣ ነው ማለት ነው። ስለዚህ ይህንን ነገር በራሱ አፍ የተናገረው ነው ልጁንና ከዛ ቀጥሎ ደግሞ ሴፉ ጌት ምንጩን እንዳገኝና በምን አይነት ሁኔታ እንደተናገረ ልጁን አይተን እንመጣለን ማለት ነው። የመጀመሪያ ቪዲዮ የምናየው የቢኒያም ሽብሬ ካስታወሳችሁ ውጭ ሀገር ላይ ኢንተርናሽናል የሆነ ኤምኤምኤ የሚያደርግ ፋይት የሚያደርግ ልጅ ነው ማለት ነው። የእሱን ቪዲዮ አይተን እንመጣለን ማለት ነው። ሰላም ሰላም ቤተሰቦቼ፣ የሀገሬ ልጆች፣ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሰላማችሁ ይብዛ። አጠር ላለ መልእክት መጥቻለሁ። እሱም ምንድነው ሰሞኑን በሶሻል ሚዲያ በተለያዩ ቪዲዮዎች ሲለቀቁ ወደዚህ ሲሉ ነበረ። ለዛም መልስ ለመስጠት መጥቻለሁ። ቢኒት ወዳደራለህ? የስ ኦፍ ኮርስ ወዳደራለሁ። ደስ እያለኝ እንኳን አይደለም ሀገር ውስጥ ካሉትና ከኢንተርናሽናል ከውጭ ካሉት ጋር ያንን ውድድር ለማድረግ ደስ እያለኝ ወዳደር እፈልጋለሁ። ነገር ግን እኔን በተመለከተ ፕሊዝ ከዮኒ ቬጋስ ጋር ያለውን ነገር ብጨርሱ በጣም ደስ ይለኛል። ምክንያቱም ከዮኒ ጋር ኦልሞስት ከሁለት ዓመት በላይ ይህንን ኮንትራክት ከሱ ጋር ስፈራረም፣ ስለዚህ እኔን በተመለከተ ከዮኒ ቬጋስ ጋር ጨርሱ። ያንዳንዱን ነገር ይነግራችኋል። ከኔ ጋር ደግሞ መስራት ለምትፈልጉ፣ ስፖንሰር ማድረግ ለምትፈልጉ ኤኒቲንግ እኔን ከምትጠይቁ እሱ ሞር ዲቴል ያገር ከሱ ጋር ያለውን ነገር ጨርሱ። እወዳችኋለሁ። ክበሩልኝ። ኦኬ ልጁ ይሄንን ብለዋል ማለት ነው። በእኔ በኩል ያለው ነገር ካለ ከጆኒ ቬጋስ የሚባል ማህበራዊ ሚዲያ ላይ የምታውቁት ማለት ነው ከሱ ጋር አውሩ ሙሉ ነገሩ ማለት ነው። ይህ ልጅ እንደዛ ካለ በኋላ ማለት ነው ቀጥታ ደግሞ ሴፉ ማንን ይጠይቃል። ሴፉ ደግሞ ዮኒ ቬጋስ ደውሎ ይጠይቃል። ከዛ በኋላ ያለው መረጃ ይህን ብሎ ይመልስለታል ማለት ነው ዮኒ ቬጋስ ማለት ነው። እሱን ቪዲዮ ሴፉ የተናገረውን ቪዲዮ አይተን እንመጣለን ማለት ነው። በደረሰን መረጃ መሰረት በዋጋ ያለ መግባባት ተከስቷል። ዋጋ ምክንያቱም ዮናስ ቬጋስ እንደነገረን ከሆነ ቢኒያም ወደ ኢትዮጵያ መጥቶ ሲወዳደር እሱ አይደለም ዋጋ የሚያወጣው ኢንተርናሽናል ደግሞ ማኔጅመንት። ስለዚህ በትንሹ እንግዲህ ሁሉም ነገር ታሳቢ አድርጎ ወደ 10 ሚሊዮን አዘጋጆቹ ደግሞ እንችላለን ያሉት 1 ሚሊዮን የ9 ሚሊዮን ብር ይላል። ስለዚህ ራሳቸው ሌላ ፕሮግራም አዘጋጅ ለመፈለግ ተገደዋል። ስለዚህ ቢኒያም ከሌላ ኢንተርናሽናል ተወዳዳሪ ጋር በቀጣይ ውድድር ሊያደርግ ቅድመ ዝግጅት ይደረጋል ማለት ነው። የት ነው የሚያደርገው? መምጣቱ አይቀርም ግን ያልገባኝ ነገር ባለፈው 10 ሚሊዮን ብር ሽልማት እንዳለ ያድጋል ሽልማቱ ነገር ሰምቼ ነበር። ለሌሎች ተወዳዳሪዎች የሚከፋፈል ብር ነው ማለት ነው። ስለዚህ የቢኒያምን ብቻ ካተተው ግን የዋጋ ልዩነት አለ መቀራረብ የማይችል በጣም ትንሽ ግር ብሎ የነበረው የአሁኑ የሚያዘጋጁት ሰዎች የሚቀጥለው ሽልማታችን እስከ 10 ሚሊዮን ከፍ ይላል ብለው ነበርና የሁሉም ነው አይሆንም ነው። አሁን ደግሞ ሁሉንም ለአንድ ደግሞ ትንሽ ከበድ ይላል። እንደዛ ከሆነ ልክ ነው። የመቀራረቡ ነገር በጣም ከባድ 9 ሚሊዮን በመሃል አለ። በጣም ከባድ ነው። ስለዚህ ተወዳዳሪው ኢንተርናሽናል ነው የሚሆነው። ራሱ ቢኒያም ይመጣል። የቢኒያም ማኔጀር በኢትዮጵያ ዮናስ ቬጋስ እዛ ፈርሟል። ለዚህ ለዝግጅት ክፍላችን እንደገለጸው ዮኒ ቬጋስ የውድድሩ ጊዜ ይፋ ይደረጋል በቅርቡ። ትንሽ ከፍ ያለ ፕሮግራም እንዲሆን ይደረጋል። የቢኒያም ውድድር ብቻ ሳይሆን ከዛ ጎን ለጎን ደግሞ ሌሎች ውድድሮች ይኖራሉ። ኦኬ ይሄንን ነው ማለት ነው ሴፉ የተናገረው ማለት ነው። ምን ተባለ? እሱ ራሱ ሆኖ ማለት ነው ቢኒ ሆኖ ግን ሌላ ኢንተርናሽናል የሆነ ሰው ኢትዮጵያ መጥቶ ከሱ ጋር ይወዳደራል። ሁለተኛ ደግሞ ማለት ነው ከባለፈው በጣም ተለቅ ያለ ዝግጅት ይፈልጋል ማለት ነው። ከሱ ጎን ለጎን ደግሞ ሌላ ኢትዮጵያውያኖች የሚመረጡበትና የሚሳተፉበት ይሆናል ማለት ነው። በእነዚህ በቢኒያም በኩል ያለው ማለት ነው በጣም የዋጋ ልዩነት አለ ማለት ነው። እስከ 9 ሚሊዮን ማለት ብር ማለት አጠቃቀት የማይችሉበት ማለት ነው።
ታቸው ደግሞ ይሄን አይቀበልም ማለት ነው። ይሄን ከዚህ ከተቀጥሎ ደግሞ ማለት ነው ባለፈው ጌች የተናገረ አንድ ነገር አለ ወጪው ለቅርቡ ማለት ነው። እሱ ደግሞ እኔ ለምን እንደቀረ አሳይቻችሁ ልምጣ ማለት ነው። ቢኒያምን ለማስወጣት እያሰብን ነው። ቢኒ ሽብር አይ ቲንክ በጣም እንትን የተመጣጣነ ሊሆን ይችላል ያስባሉ። ግን ሪከርዱ ማወቅ አለብን። አሁን የቢኒያም ሪከርድ አሁን ምን መሰለህ ውጭ ሀገር ምን ይደረጋል መሰለህ የሆነ እኔም አሁን የሆነ ሀገር ሂጄ ፋይት ማድረግ ይችላል። ዝም ብሎ ማለት ነው የሆነ ሀገር ሂጄ ፋይት ላደርግ ይችላል። ያንን ነገር በሙሉ ሪከርድ ውስጥ ያልገባ ፋይት ልታደርግ ይችላል። ኦርጋናይዜሽኑን እኛ ስንነገሩ የትኛው ሪከርድ ነው ምንድነው ሪከርዱ በምን ፋይት ነው ያደረገው ስጡን ብለናል። እሱን እንግዲህ እስካሁን አልሰጡንም። እሱን ከሰጡንና ከጆኒ ጋር ያለው ሪከርድ የማይመጣጠን ከሆነ ከውጭ እናመጣለን ለቢኒ። ቢኒ ከውጭ ከሚመጣ ሰው ጋር ነው የሚሆነው ሪከርዱ ታይቶ ለጆኒ በጣም ላይክ የማይመጣጠን ሪከርድ ከሆነ ግን ጆኒ ግን እኔ ከሱ ጋር ፈልገው ነው የሚለው ጆኒ። ግን ለምን መሰለህ ጆኒ እስካሁን ያሰበው እሱ ነው የሚፈልገው እሱ ቢኒያም ነው የሚፈልገው። ኦኬ ይሄ ደግሞ ማለት ነው ባለፈው ሁሉ የተናገሩት ማለት ነው ማንጋ ነት እንዳለ እሱ እናንተ ታውቃላችሁ ማለት ነው። ከዛ ቀጥሎ ማለት ነው የተናገሩት ነገር አሁን እዚህ ጋር ልጁ እየተናገረ ያለው ሌላ ኢንተርናሽናል ሰዎች እናምጣለን ማለት ነው። በሌላ በጌች በኩል ይዘጋጅ በማን በኩል ይዘጋጅ አይታወቅም ስቲል ነው ማለት ነው። ግን በቅርቡ እንደሚዘጋጅ ከቢኒያም ሽብሪ ጋር እንደሚገናኝ ተናግረዋል ማለት ነው። አብዛኛውን በእነሱ በኩል ያለው ነገር በብር ነው ወይስ ሌላ ችግር አለ የሚል ነገር እስካሁን አልታወቀም ማለት ነው። በቢኒያም እና በሌሎቹ በኩል ያለውን ነገር እዛ ላይ መረጃ ይህን ይመስላል ማለት ነው። አሁን ወደ እናልፋለን ማለት ነው። ኦኬ በሁለተኛ ጉዳይ ላይ የምናየው ምንድነው ፊንቴክ ምርት ጀምሯል ተብሎ በባለፈው አርቲስቶች እንዳለ ታሰቡት ማለት ነው። እሱ ትላንት ማለት ነው ላይ ወደ 500 ሺህ ከፍሎ እንዲወጡ ከመንሶ ውጪ ተናግረዋል ማለት ነው። እሱን ውሻ እንዳወጣው እሱን አይተን እንዳለ አንድ እንመጣለን ማለት ነው። መንሱር ጠዋት ላይ ከሰዓት ቀርቦበት ከዛ በኋላ ከሰዓት በኋላ እስከ ግንቦት 10 እንደሚቆይ ተናግረዋል ማለት ነው። እሱን እንደዛ እንመጣለን ማለት ነው። እንደዚህ ይላል ማለት ነው። በመንሱር ጀማል ላይ ለግንቦት 10 ቀን ተለዋጭ ቀጠሮ ተሰጠ። ግንቦት 3 2018 ዓ.ም በፊንቴክ የ1.9 ቢሊዮን ብር ኢንቨስትመንት ማጭበርበር ወንጀል ተጠርጥረው ስር በታጣቂ ታዋቂ አርቲስቶች እና ቲክቶከሮች በዛሬው ዕለት የዋስትና መብታቸው ተከብሮ ከእስር እንዲፈቱ ሲወሰን የመንሱር ጀማል ላይ ግን ፍርድ ቤቱ ለቀጣይ ሳምንት ቀጠሮ ሰጥቷል። ጠዋት በአዋጆች ችሎት የመንሱር ጀማል ላይ አቃቤ ሕግ ባቀረበው ላይ ውሳኔ ለመስጠት ለዛሬ 8 ሰዓት ተቀጥሮ የነበረ ሲሆን ተከሳሹ በድጋሚ ከሰዓት ፍርድ ቤት ቀርቧል። ፍርድ ቤቱ ቀረበው የሚቃወመው ውሳኔ ለመስጠት ለግንቦት 10 ቀን 2018 ዓ.ም ቀጠሮ ሰጥቷል። በዚህ መሰረት መንሱር ጀማል እስከ ግንቦት 10 ድረስ በእስር ላይ ሆኖ ውሳኔውን የሚጠባበቅ በዋስ እንዲፈቱ የተወሰነላቸው ተጠርጣሪዎች ፍርድ ቤቱ ሌሎች ተጠርጣሪዎች በውጭ ሆነው ጉዳያቸውን እንዲከታተሉ በዚህ ችሎት የፈቀደ ሲሆን አርቲስት ሰራዊት ፍቅሬ ያስተላለፈው ጋር በመገናኛ አዳሪ ፍቅር ያንዳንዳቸው 500 ሺህ ብር ማስጠንቀቂያ አብርሃም ጊዜው እና ካሊድ ማሰብ 100 ሺህ ማስጠንቀቂያ ሁሉም ተጠርጣሪዎች ከሀገር እንደወጡ ይገኛል። ታላላቸው ሲሆን ገንዘብ በማዘዝ እንዲፈቱ ይጠበቃል ማለት ነው። እነሱ ምንድነው ከመስሉ ውጭ ሁሉም ሰዎች እንዲፈቱ እና ከሀገር ውጭ መውጣት እንደማይችሉ ቤቱ ያገደ ነው ማለት ነው። በእነሱ ላይ ነበረ ይህን ይመስላል ማለት ነው። ተቀጣይ ስናልፍ ሌላ ጉዳይ ደግሞ ምንድነው ሊያሾ እንድትታወቅ እዚህ ላይ የምታዩት ማለት ነው። እሷ ልትከሰስ እንደሆነ ነው ያለው ማለት ነው። ኢመሳ የሚባል የሆነ ድርጅት አለ። ድርጅቱን ሙሉን መረጃ እኔ መውሰድ ይችላል በማለት በማህበራዊ ሚዲያ ላይ አሰራጨችውን ተከትሎ የራሱን ይፋ ገጽ ላይ አጋርተዋል ማለት ነው። እሱን አንድ ጊዜ አንድ እህታችን የሆነ ደርሳለች ማለት ነው። እሱን አይተን እንመጣለን እስኪ። ሊያሾ በህግ ልትጠየቅ ነው ጋይስ። ይኸውላችሁ ከሰሞኑ ላይቭ ላይ ቁጭ ብላ ኤምኤሳ ሪፕሮዳክቲቭ ቾይስ ወይንም ደግሞ በቀድሞ ስሙ ሜርስቶፕ የተሰኘው ከህክምና ተቋም ስምና ዝና ያላቸው ሴቶች እዛ ሐኪም ቤት ሄደው የሚያደርጉትን ማንኛውም የህክምና ፋይልና ታሪክ እያንዳንዱ መረጃ ይደርሰኛል ባለችው መሰረት በዚህም መሰረት የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች እንግዲህ ኤምኤሳ የተሰኘው ተቋም እንዴት የግለሰቦችን ህክምና ፋይል ለአንድ ግለሰብ አሳልፎ ይሰጣል የሚል
ጥያቄዎችን እያቀረቡ እንደነበረ ተመልክተናል። በዚህም ላይ እንግዲህ ተቋሙ በዚህ ሰዓት መልስ የሰጠ ሲሆን በመጀመሪያ ምንም አይነት የሕክምና ፋይል ለማንም ሰው እንዳልሰጠና እንደማይሰጥ ጥብቅ አድርጎ ተቋሙ የገለጸ ሲሆን በዚህም ታዲያ ለ35 ዓመት ያህል ተቋሙ ደንበኞቹን በታማኝነት እንዳገለገለ የገለጸ ሲሆን ነገር ግን መረጃ ተሰጥቶኛል ብሎ ባለው ግለሰብ ላይ ግልጽ የሆነ ክስ የመሰረቱ ሲሆን ግለሰቡን በህግ እንደሚጠይቁ ግልጽ አድርገው አብራርተዋል። ቪዲዮ ከተመቻችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ቀን። ኦኬ እነዚህ ነው ማለት ነው። ልጅቷን ታውቃታለች ብዬ አስባለሁ። በማህበራዊ ሚዲያ ላይ ማንም ማትነቃ ሰው የለችም። በመጨረሻ ድርጅቱን ነቅታለች። ድርጅቱ ደግሞ በራሱ ገጹ ላይ ከሰናል የሚል በሚዲያ አውጥቷል ማለት ነው። የዛሬ ቪዲዮ ይመስል ነበር። እንደተመቻችሁ ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። ቀጣይ ቪዲዮ እስከምንገናኝ ድረስ ቻው።